በግፍ ስለሚገደሉ ካህናት፣ በግፍ ስለሚገደሉ ኦርቶዶክሳውያን፣ በግፍ ስለሚገደሉ እህቶቻችን አንድም እንኳን ሊናገር የሚደፍር አባት የለም። የአማራ ህዝብ በኢትዮጵያ ውስጥ አማራ በመሆኑ ብቻ በብልጽግና አማካኝነት በተዘጋጀ ወታደሮች ዛሬም ቢሆን እየተገደለና እየተጨፈጨፈ ይገኛል። ስለዚህ የአማራ ጄኖሳይድ ቢቀን፣ የአማራ ዘር ማጥፋት ቢቀን፣ የአማራ መጨፈጨፍ ቢቀን፣ አማራ ኢትዮጵያውያን ናቸው፣ አማራ ሀገር ናቸው፣ ለኢትዮጵያ የተሰዉ ናቸው። ይህችን አርበኛ በዓለምን የጎጃም ምድር ያፈራት ጀግና ከማረኩ በኋላ መግደል ብቻ አይደለም። በእውነቱ በጣም ነው ምን አይነት አረመኔ ስርዓት እንደሆነ መታዩት። ሌላው የማረከውን ህግ ጠብቆ ያስረክባል። እነዚህ ግን እችን የማረኳት ሴት ሰውነቷ ላይ አማራ የሚል ልብሳት አለ። ዳያስፖራ ቁጭ ብለሽ እቺ ህፃን ሀገር ቤት ፋኖ ሲያጫውታት ተቆጥተሽ መልሰሽ ወደ ትምህርት ቤት እንድትሄድ ሳይሆን እናንተ በእናንተ ቤት ማጀገን ጀግናዬ ስትሏት ስጨፍሩ ፈይ ስትሉላት በቃ እንዳንቺ ሰው የለም ምናምን እዚህ ያደረሳችሁ ብልጽግና ሊያዩ ይገባል። በዚህ ቀብር ላይ ምንድነው እየተላለፈ ያለው? ከዚህ ቀብር ምንድነው የምንመለከተው? ፋኒት ነች፣ እሷ የፋኖ ኃይል ነች። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ ቤተሰቦች፣ ሰላም ጤና ይስጥልን ውድ ቤተሰቦች። በአዳዲስና በወቅታዊ መረጃ ተመልሼ መጥቻለሁ። እህታችን ውብ ዓለም ላይ በአሰቃቂ ግድያ መገደሏ አይረሳምና ይሄንንም አስመልክቶ ስርዓተ ቀብሯ በዚህ መልኩ ተከናውኗል። ይሄንንም ቪዲዮ አስመለክታችኋለሁ። እንዲሁም ደግሞ እህታችን ውብ ዓለም ላይ አስመልክቶ አባቶችስ ለምን ዝም አሉ የሚል ድምጾችን በርካታ ድምጾች እየመጡ ይገኛሉ። እሱንም አስመለክታችኋለሁ። ብሔር ተኮር ጥቃትስ በዚህ መልኩ መስፋቱ ለምንድን ነው የሚሉ ድምጾችን በርካታ ድምጾች አሉ። እነዚህንም ድምጾች አስመለክታችኋለሁ። ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ጻፉልን። ሁላችሁም ኮሜንቱን ፍትህ ለእህታችን እያላችሁ አጥለቅልቁት። እንዲሁም ደግሞ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እናልፋለን። እነዚህ እህቶቻችን በተመለከተ ብዙ መናገር ፈልግ ነበር፣ ግን ዛሬ ሐሳቤን መስጠት የምፈልገው ሊቃነ ጳጳሳቱና ጠቅላይ ቤተ ክህነት ላይ ነው። እህቶቻችን በአደባባይ እንደዚህ ጦታቸው ሲቆረጥ፣ ስጋቸው እንደ ከብት እንደ በግ ሲተለተል፣ ቆዳቸው ሲገፈፍ የሚናገር አንድ አባት እንኳን የለንም። በግፍ ስለሚገደሉ ካህናት፣ በግፍ ስለሚገደሉ ኦርቶዶክሳውያን፣ በግፍ ስለሚገደሉ እህቶቻችን አንድም እንኳን ሊናገር የሚደፍር አባት የለንም። ዛሬም አጀንዳቸው የትኛው ሀገረ ስብከት ስንት ገንዘብ አስገባ፣ ስንት ፐርሰንት አመጣ እንጂ ኦርቶዶክሳውያን ወንጌል ተምረዋል፣ ለኦርቶዶክሳውያን አባቶቻችን ለተገደሉ በግፍ ድምፅ ልንሆናቸው ይገባል የሚል አንድ አባት እንኳን አጣን። ሊቃነ ጳጳሳት ከገዳዩ የብልጽግና መንግስት ጎን በመሆን ኦርቶዶክሳውያንን ሲጨፈጨፉ ዝም ብለው ያያሉ። ዛሬም የሚያስጨንቃቸው የሚሄዱበት መኪና፣ ዛሬም የሚያስጨንቃቸው ክብራቸው እንጂ ቤተክርስቲያንን ወደ ጎን ከተዋት ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦርቶዶክሳውያን ምዕመናን ከጠቅላይ ቤተ ክህነት ካልጀመረ ስራችን ቤተክርስቲያናችንን በዚህ አያያዛቸው ለብልጽግና መንግስት አስረክቧት እንደሚወዱ ምንም ጥያቄ የለንም። እንግዲህ ይህ ወንድማችንን በሚገባ እንደሰማችሁት ነው። በዚህ መልኩ ለአባቶችስ ለምንድን ነው ዝም ያላችሁት እያለ ይገኛልና አባቶችስ በዚህ መልኩ ለምን ዝም እንዳሉ እኛም አይገባንም። እህታችን የምርም ፍትህ እንፈልጋለን። ለዚህ እህታችን በዚህ መልኩ ከባድ ነገር የተደረገባት እንደ ኢትዮጵያዊ ስናስብ ልክ ያልሆነ ነገር ነው። በዚህ ሰዋዊ ባህሪያችን ደግሞ ልክ ያልሆነ ተግባር ስለተፈጸመ ፍትህ እንጠይቃለን ለእህታችን። አሁንም ፍትህ፣ ሁላችሁም ኮሜንቱ ላይ ፍትህ ለእህታችን እያልን ድምጽ እናሰማ። ሁላችንም ድምጽ እንሁናት። ይሁን ደግሞ አሁን ማስመለከታችሁ ቪዲዮ እህታችን መማር ላይ ያደረገችውን ነገር እቺ ልጅ ተቃውሞ እያሰማች ትገኛለች። እስኪ ቪዲዮን አይተን እንመለስ። ላንቺ ነፃነት ህፃን ልጅ አትሞት መማር አንቺ ዛሬ ፎቶ አለጥፈሽ በቃ ደክሞኛል ትራቭሊንግ ስራ ገባለሁ ምናምን ነው ድምጽ ሆንሽ ነው ድምጽ ሆንሽ ከዛስ ፎቶ አለጥፈሽ አዝኛለሁ ምናምን ከዛስ how you going to ይሄንን ነገር እንዴት ነው የምትቀይረው? ለአማራ ህፃናቶች the only ትጥቅ
አይምሮ ያለው ሰው ማለት ነው ሊያስብ የሚገባው የአማራ ህፃን ልጅ በኦንሊ ትጥቅ ሊይዝ የሚገባው ደብተርና እስክሪብቶ። ዳያስፖራ ቁጭ ብለሽ እቺ ህፃን ሀገር ቤት ፋኖ ሲያጫውታት ተቆጥተሽ መልሰሽ ወደ ትምህርት ቤት እንድትሄድ ሳይሆን እናንተ በእናንተ ቤት ማጀገን ጀግናዬ ስትሏት ስጨፍሩ ፋይ ስትሉላት በቃ እንዳንቺ ሰው የለም ምናምን እዚህ ያደረሳችሁ። የዚህኛዋ ልጅ ደግሞ እኔን አንጀቴን ይበላኝ የባለም የምትባለው ማለት ነው። እቺ ልጅ በአለም የምትባለው አይደለችም። ተቆረጠ ያችን ብሬን ይመጣ ትልቅ ከባድ መሳሪያ ይመጣ እና አሁንም ግን ብላችሁ እንደዚህ ማጣጥርዬ መሞታቸው ምናምን ነው። እዚህ ልንደርስ አይገባም። ህፃን ልጅ የጦር መሳሪያ ልትሸከም አይገባም። ለእናንተ የፋኖ ትግል ገንዘብ መሰብሰቢያ ጎልድ ማይን ነው። በነፃ መኖሪያ ቢል መክፈያ ጌም መጫወቻ መወደጃ እንደ ድርም ነው የምቆጥሩት። እንግዲህ መማርን በዚህ መልኩ ተናግራታለች እና እውነትም የዚች ልጅ ሐሳብ እኔ እጋራዋለሁ ብዬ አስባለሁ። የ16 ዓመት ልጅ በዚህ መልኩ ከባድ መሳሪያ ተሸክማ ወደ ትጥቅ ዓለሙ መግባት አለባት ብዬ እኔ በግሌ አላምንምና እቺ እህታችንን እያበረታታን ልክ ናችሁ ወደፊት ምናምን እያልናት ሄዳ መስዋዕት ሆናለች። መስዋዕት መሆኗን እየተቃወምኩ ሳይሆን ወይንም ለሀገር መቆሟን እየተቃወምኩ ሳይሆን እድሜያቸው የደረሱ ሰዎች እቺን ሀገር ቢያስቀጥሏት ይሻላል ብዬ አስባለሁ። ህፃናቱ የምርም ወደ ትምህርት ቢሄዱ ይሻላል። አለንልሽ ከጎንሽ ነን እያሉ ከሚገፏት ለአቅመ ውትድርና የበቁ ሰዎች ቢገቡ ይሻላል ብዬ እኔ የራሴን ግሌን አስተያየት ሰጣለሁ። ይህችን አርበኛ በአለምን የጎጃም ምድር ያፈራት ጀግና ከማረኩ በኋላ መግደል ብቻ አይደለም። በእውነቱ በጣም ነው ምን አይነት አረመኔ ስርዓት እንደሆነ መታዩት። ሌላው የማረከውን ህግ ጠብቆ ያስረክባል። እነዚህ ግን እችን የማረኳት ሴት ሰውነቷ ላይ አማራ የሚል ንቅሳት አለው። ከገደሏት በኋላ አማራ የሚለውን ስም ጠፋው ከሰውነቷ ላይ አውጡት። ቆዳ መግፈፍ ማለት ነው። ከዚያም በዚህ ዘመን እንዲህ ይደረጋሉ የምትሉት በጣም በርካታ ቦታ ላይ በጥይት በሳስተው በስለት ወቅተው ባሳዛኝ ሁኔታ ሴት ልጅ ናት እንደምታዩት የጡቷን ቆርጠው ላይዋ ላይ ጥለው ሄደው በቃ ይሄንን ማህበረሰቡ ይሄን መሸከም አቅቶት ስቃይ ውስጥ ነው። ማን ሞተች ይላታል። አሁን ይችን ጀግና ከቤቷ ስትወጣ ሞትን አሸንፋ መስዋዕት ልትሆነን በደሟ ልታኖረን ህይወት መሰንበቻ ህይወቷን ሰጠችን። ያውም ያልተኖረ አበባው ያልጠወለገ ያለምጡት መቆረጥ አሁን ምን ይገርማል? ቆዳዋን ቢገፉት ምንስ ያስደንቃል? ትላንት ከፈጸሙት ተናግረው ካደረጉት ምንስ የተለየ አዲስ ወንጀል ታየ? አላያችሁም? ሳትወጣ ነፍሱ በመንጋ ከበውት ቆዳውን ሲገፉ ስጋውን ሲበሉ ከደሙ ሲጠጡ እሷ አስፈንና ከወንድ እኩል ነፍጥ አንግታ እንኳንስ ገላቸው አልማ ተኩሳ። ምን ነው ወገኖቼ እረሳችኋቸው? አቁመው በተርታ በሰልፍ ያረዷቸው ስቃይዋ የሞላ ያንሳያ ከተኛበት ለሕክምና ግሉኮሱን ነቀሉ ከሆስፒታል አወጡ። ደጋግመው ጠየቁ ተንበርክኮ እንድማጸን ጉልበታቸውን እንድስም አሻፈረኝ አለ ባሳምነው ማለ። የአማራ ትንሣኤ በቅርብ እንደሆነ በጽኑ ቃል ተናገረ። ድፍረቱ ደማቸውን አፍልቶት አንጋለው አረዱት። በዚህም ማረኩ በጭንቅላቱ ላይ መኪና ነዱበት። ዛሬም የጭካኔ ጥግ አሳዩ። ከቁስለኛ ጡት ቆረጡ። ተወልዶ እንዳያድግ ሽላ ወጡ። አማራነት ቆዳ ያስገፍፋል፣ ወንድነት ያኮላሻል። ከቀየ ያፈናቅላል፣ ከሀገር ያሳድዳል። ባልሰራው ሲከሰስ፣ ባላየው ሲጠየቅ፣ ባልጸደቀ ሲገረፍ፣ ባልወጣ ሕግ ሲቀጣ፣ ባልበላው ሲመታ። ጥፋቱ ሀገር ማስቀደሙ፣ ዳር ደንበር ማስከበሩ፣ ከባንዲራ በፊት መውደቁ። ጥፋቱ ፊደል ቀርጾ ማዘመኑ አእምሮ፣ ማልበሱ ሸምኖ። ጥፋቱ ማስታወሱ ሰውነትን፣ ማስተማሩ ሃይማኖትን። ወንጀል ከተባለ ካለው ባካፈለ፣ አንድ እንሁን ባለ። በጨከኑበት ልክ አልጨከነ፣ በቆረጡበት ልክ አልቆረጠ። ነገን እያሰበ ቀስቱን ቻለ፣ ህመሙን አመቀ። ነክሰው ያቆሰሉት መግል እየቋጠረ፣ በጾም እየኖረ ከሜዳ እያደረ፣ ሲገፉት እያቀፈ ላለመሞት ተከላከለ። ተፈጥሮን አላቀ፣ መብቱን ጠየቀ፣ ማንነቱን አስከበረ። ሀቅ ላይ የቆመ መቼ ወድቆ ያቃል። ሙሳ ፊርዓውንን ከባህሩ ከቷል። ዳዊት በወንጭፉ ጎልያድን ጥሏል። ዳዊት በወንጭፉ ጎልያድን ጥሏል። እንቅፋቱ ቢደረደር መከራችን ቢበዛ፣ የክፋት የጭካኔ ጥግ ቢያሳዩን፣ ትግላችን ፍጹም እውነት ነው። እውነትን የያዘ ደግሞ ሁሌም የበላይ ነው።
በእናለምና በመሰሎቿ መስዋዕትነት እውነት ከፍ ይላል፣ ሐቅ ያሸንፋል። ኢንሻአላህ ለወዳጅ ዘመዶቿ፣ ለትግል ጓዶቿ እንዲሁም ለመላው የአማራ ህዝብና ለአማራ ወዳጆች በሙሉ መጽናናትን እመኛለሁ። በእርግጥ ይሄ አዲስ አይደለም። ወደ ትግል ያስገባን ዋነኛ ምክንያቱም ይሄ ጭካኔያቸው ነው። የሚቆመው ደግሞ እንደ አንድ ክንድ ሰንዝረን እንደ አንድ ክንድ መከተን ስናሸንፍ ብቻ ነው። ለዚህ የተጀመረው አንድነት ተጠናክሮ እንደ አማራ አንድ ሆነን የምናይበት ጊዜ ሩቅ አይደለም፣ ቅርብ ነው። አይዞን፣ እንበርታ። ኦሮሞ ውሃ ጠይቀኸው ጠምቶ ወተት የሚሰጥህ ደግ ህዝብ ነው፣ ሩሩ ህዝብ ነው። ኦሮሞ ክፉ ነው አትበለኝ፣ አትንገረኝ ስለ ኦሮሞ ክፋት። አውቀዋለሁ ጠንቅቄ ኦሮሞ መጥፎ ነው፣ ኦሮሞ እንደዚህ ነው አትንገረኝ፣ አልሰማም። አማራ ከወደደህ ለአንተ ብሎ የሚቀላልህ ህዝብ ነው። ለአንተ ብሎ የፈለገው መስዋዕትነት የሚሆንልህ ህዝብ ነው። ደግ ህዝብ ነው፣ ሩሩ ህዝብ ነው። ያለውን ያለ ስስት የሚሰጥ ህዝብ ነው አማራ። ለኔ አማራ ደግ ህዝብ ነው። ባለ ታሪክ፣ ትልቅ ታሪክ ያለው በባህሉ የኖረ ባህልን የሚያውቅ ጨዋ የሆነ ደግ ህዝብ ነው። አትበለኝ አማራ ክፉ ነው። ትግሬ እንግድነት ሄደህበት አልጋውን ለቆልህ የሚያሳድርህ ያለውን ያለ ስስት ሰጥቶ የሚያበላህ ከወደደህ የፈለከውን ነገር የሚሆንልህ ደግ ህዝብ ነው። አትበለኝ አማራ ክፉ ነው፣ ኦሮሞ ክፉ ነው፣ ትግሬ ክፉ ነው። አልሰማም። ደው ከወደደህ ያለውን ነገር ያለ ስስት የሚሰጥህ ደግ ህዝብ ነው። ሰላምን የሚሰብክ ወደ ሰላም የሚጠራ ደግ ህዝብ ነው። ኦሮሞ ክፉ ነው፣ አማራ ክፉ ነው፣ ደቡብ ክፉ ነው አትበለኝ። ግለሰቦች ባጠፉት፣ ግብዞች ባጠፉት ደጉ ማህበረሰብ የሚወቀስበት ዘመን ያበቃል፣ ይብቃል። ፊቲ በኢትዮጵያ ውስጥ በግፍ እየተገደለና እየተጨፈጨፈ ለሚኖረው ለአማራ ህዝብ፣ ለአማራ እናቶች፣ ለአማራ ሴቶች፣ ለአማራ ህፃናቶች፣ ለአማራ ወጣቶች፣ በአጠቃላይ ለአማራ ህዝብ፣ የአማራ ህዝብ በኢትዮጵያ ውስጥ አማራ በመሆኑ ብቻ በብልጽግና አማካኝነት በተዘጋጀ ወታደሮች ዛሬም ቢሆን እየተገደለና እየተጨፈጨፈ ይገኛል። ስለዚህ የአማራ ጄኖሳይድ ቢቀን፣ የአማራ ዘር ማጥፋት ቢቀን፣ የአማራ መጨፈጨፍ ቢቀን። አማራ ኢትዮጵያውያን ናቸው። አማራ ሀገር ናቸው። ለኢትዮጵያ የተሰዉ ናቸው። ለኢትዮጵያ ደም የከፈሉ ናቸው። እኛ የምንኖረውን ኢትዮጵያን ያስረከቡ ናቸው። ባለ ታሪክ ናቸው። ስለዚህ የአማራ ጄኖሳይድ ቢቀን፣ የአማራ ዘር ማጥፋት ቢቀን፣ የአማራ መጨፈጨፍ ቢቀን፣ የአማራ ማርቀስ ቢቀን። አማራ ኢትዮጵያውያን ናቸው። አማራ ሀገር ናቸው። አማራ ባለውለታ ናቸው። ስለዚህ በአማራ ላይ የታወጀው የጄኖሳይድ የዘር ማጥፋት ይብቀን፣ የአማራ መገደል ይብቀን። እኛ ኢትዮጵያውያኖች ይህንን ድርጊት አንደግፈም። ዘር እያጠፋ የሚያሳድር መንግስት የለም። ጄኖሳይድ እያወጀ የሚያሳድር መንግስት የለም። በየትኛውም ህገ መንግስት፣ በየትኛውም ታሪክ ማረከን፣ ገደለን፣ ከገደለናት በኋላ ስጋ እንደ ፍየል ጥብስ ቆርጠን በላን የሚል ሰራዊት አይተንም ሰምተን አናውቅም። ከጣሊያን አይደለም የተዋጋን፣ ቀይ ባህርን አይደለም ያስመለስከን። በስጋም በደምም ለአንተ ኢትዮጵያዊ የሆነችዋን አንድ ህፃን ልጅ ገለ ስጋ በልተ በሬሳ ላይ እንደዚህ የምትጨፍር ከሆነ እኛ ዛሬ የምንኖረው ኢትዮጵያ ዛሬም ቢሆን ደም እንባ እያለቀሰች እንደሆነ ኢትዮጵያ ህዝብ ማወቅ አለበት። ይሄ ዘር ማጥፋት ጄኖሳይድ ዛሬ አማራን ከጨረሰ በኋላ ነገ ለእያንዳንዱ ኢትዮጵያውያኖች እንደሚደርስ ምንም መዘነጋት አያስፈልግም። ስለዚህ ፍትህ ለአማራ ህዝብ። እንዴ አማራ ለኢትዮጵያ ደም አፈሰሱ ናቸው፣ ዋጋ የከፈሉ ናቸው፣ የተሰዉ ናቸው፣ ድንባር ያስከበሩ ናቸው። አማራ ዛሬ እኛ እንደዚህ ከፍ አድርገን የምንኖረን ኢትዮጵያን ያስረከቡ ናቸው። ስለዚህ የአማራ ጄኖሳይድ ቢቀን፣ የአማራ መጨፍጨፍ ቢቀን፣ የአማራ መገደል ቢቀን እኛ እንደግፎም።
የአማራ ህዝብ እያለቀሰ የሚኖረው ዘመን ይብቀን። እንዴት ኢትዮጵያዊ ሆኖ ከተማረከሽ በኋላ እስከ ሰጠሽ በኋላ ገሎ ስጋ ቁርጥ በልቶ በሬሳ ላይ የሚጨፍር ሰራዊት በየትኛው ክልል እንደሚሰነጥልና ማን እንደሚያሰነጥል እኛ ሰምተንም አይተንም አናውቅም። ስለዚህ የአማራ ጄኖሳይድ ይብቀን። የአማራ ዘር ማጥፋት ይብቀን። በአማራ ላይ የታወጀው የዘር ማጥፋት ጄኖሳይድ መገደል ይብቀን። ፍትህ ለአማራ ህዝብ፣ ፍትህ ለአማራ ወጣቶች፣ ፍትህ ለአማራ እናቶች፣ ፍትህ ለአማራ ህፃናቶች፣ ሴቶች። የአማራ ጄኖሳይድ ይብቀን። የአማራ መገደል መጨፍጨፍ ይብቀን። እንዴ እኛ እንደግፎም እኛ ኢትዮጵያውያኖች ይህንን ድርጊት አንደግፎም። ስለዚህ ፍትህ ለአማራ ህዝብ። ዛሬ የቀብር ስነ ስርዓቷ በትውልድ ቀየዋ ተፈጽሟል። ይሄም ስትመለከቱት ብዙ ትምህርት ስላለው ነው። ይሄን ነገር በነገራችን ላይ ስርዓተ ቀብሩ ደማቅ ቀብር ብቻ ተብሎ የሚታለፍ አይደለም። ብልጽግና ሊያዩ ይገባል። በዚህ ቀብር ላይ ምንድነው እየተላለፈ ያለው? ከዚህ ቀብር ምንድነው የምንመለከተው? ፋኒት ነች እሷ፣ የፋኖ ኃይል ነች። የህዝቡን ቁጣ እያያችሁት ነው። ህዝቡ ከማን ጋር እንደሆነ አያሳይም። ይሄ ነገር ብልጽግና ከህዝብ ውስጥ መውጣቱን አያሳይም። እንደዚህ የተቆጣን ህዝብ በኃይል ማስገበር ይቻላል? እንደዚህ የተቆጣን ያመረረን የተከፋን ህዝብ አይቻልም። እልቂት ለመፍጠር ካልሆነ በስተቀር በጉልበት አስገብራለሁ የሚለው መንገድ የሚቻል አይደለም። ይህ የቀብር ስነ ስርዓት ራሱ በራሱ የሚነግረን ከባድ ነገር አለ። ይሄም ወንድማችን ሌላ ተወላጅ ነው። ኢቭን አማርኛውን አክሰንቱን ታውቁታላችሁና በዚህ መልኩ አማራ ላይ የደረሰ ያለው ጥቃት ይሰማኛል፣ ያገባኛል ብሎ በዚህ መልኩ ነገሮችን ማድረጉና መጠየቁ እግዚአብሔር ይመስገን። ማለትም የአማራ ጥቃት ብዙ ሰዎች የተቃወሙት ስለሆነ ይሄ ጦርነት ደግሞ የምርም ከወንድሞቻችን ጋር እየተደረገ ያለ ጦርነት ልክ ነው ብለን አናምንም። በንግግር ነገሮች ቢፈቱ ይሻላል። ምንም ማያውቀው የደሃው ወጣት ሄዶ ይማገዳል፣ ስልጣን ላይ ያለ ሰው ቆሞ ይቀጥላል፣ በርቅ አሁንም ይቀጥላል። ይሄ ነገር ደግሞ ልክ አይደለም። ንጹሃን ዜጎች እየተገደሉ እያለቁ በዚህ መልኩ ባለስልጣኑን ማስቀጠል እውነት ለስልጣንም መዋጋቱ ተገቢ ነው ብዬ ባላምንም በአንድ ጠረጴዛ ላይ ተቀምጠው ለንግግር ለድርድር እንዲበቁ እግዚአብሔር አምላክ ይርዳን። ነገ ጥቅምት 14 አቤት 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 በስምህ የተማጸነውን በቃል ኪዳንህ የተማመነውን የገድልህ መጽሐፍ የጻፈውን ያጻፈውን የሰማውን ያሰማውን ገዝቶ በቤቱ ያስቀመጠውን በዓልህን መታሰቢያን ያደረገና ያከበረውን እስከ 15 ትውልድ ድረስ ማርኩልህ የተባሉ የነገስታት ዘር የነበሩ ንግስናቸውን ንቀው ለአምላካቸው ፍቅር ሲሉ የመነኑ ሞትን ያልቀመሱ ስውሩ ቅዱስ የበሶ እምነታቸውን በጥብጦ የጠጣ አይደለም በቤቱ ያስቀመጠ አይደለም በእጁ የያዘ በኪሱ ያስቀመጠ ሁሉ ከአይጥ ከእባብ ከጊንጥና ከተናዳፊ እንስሳት የሚጠብቁ ቅዱስ ልጅ እምቢ ላላቸው ልጅ መውለድ ላልቻሉ ሴቶች ደግሞ ተራራ ላይ ወደምትገኘው ወደ ገዳማቸው ወደ ደብረ ዳሞ መወጣጫ የተዘጋጀውን የጠፍር ገመድ አሻሽቶ በስማቸው ቢማጸን ልጅን የሚያሰጡ ድንቅ ቅዱስ የሮም የነገስታት ዘር ቢሆንም እንኳን ገና በልጅነታቸው ንግስናቸውን ትተው የመነኑ አደራ ኮፒ ሊንክ ማድረግ እንዳይረሳ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ።
በገዳመ ዳውናስ ግብጽ ውስጥ የታላቁ ቅዱስ የአባ ጳቆሚስ ደቀ መዝሙር የነበሩ ከመነኮሱ ከዓመታት በኋላም ወደ ሮም ተመልሰው 7 ቅዱሳንን በፍቅራቸው ማርከው ወደ ምናኔ የወሰዱ ወደ የት ልሂድ ብለው ባሰቡ ጊዜም ቅዱሱ መልአክ ቅዱስ ገብርኤል ወደ ኢትዮጵያ ጭኖ ይዟቸው መጥቷል። ኢትዮጵያን ካዩ በኋላም እንደገና ወደ ሮም ተመልሰው 8ቱን ወዳጆቻቸውን ሀገርስ ባሳየኋችሁ ሐዋርያት ሳያስተምሩባት በሕጉና በሥርዓቱ ጸንታ የምትኖር ብለው 8ቱን ወዳጆቻቸውን ወደ ኢትዮጵያ ይዘው መጥተዋል። እነዚህ ቅዱሳንም በአንድ ላይ ተሰዓቱ ቅዱሳን 9ኙ ቅዱሳን በመባል ይታወቃሉ። ከነዚህ ከ9ኙ ቅዱሳን ወዳጆቻቸው ጋራም በቤተ ቀጤን አክሱም ውስጥ ሆነው ወንጌልን እየሰበኩ ቅዱሳት መጻሕፍትን እየጻፉና እየተረጎሙ ካገለገሉ በኋላ የእግዚአብሔር ፈቃድ ተለያይተው እንዲያገለግሉ እንዲጋደሉ ነውና ሁሉም እግዚአብሔር ወደ ፈቀደላቸው ሲሄዱ እርሳቸው ደግሞ ወደ ደብረ ዳሞ ሄደዋል። ደብረ ዳሞ ደብረ ሃሌሉያንም ቀና ብሎ ባዩት ጊዜ ትልቅ ተራራ ላይ ነው ያለች። እጅግ በጣም ወደዋታል። ግን እንዴት ነው መውጣት እንዳለባቸው በሚያስቡ ሰዓት ሊቀ መላእክት ቅዱስ ሚካኤል አንድ 60 ክንድ ርዝመት ያለው ዘንዶ አዝዞላቸው ይሄ ዘንዶ ተሸክሞ ከላይ አድርሷቸዋል። ልክ ከላይ እንደወጡም ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብለው ቢያመሰግኑ ከሰማይ ሰማያዊ ህብስት ወርዶላቸው ተመግበዋል። እኒህ ቅዱስ አባትም ምናኔን በኢትዮጵያ በማስፋፋታቸውና ሥርዓቱን በማስተማራቸው አቡሆሙ ለመነኮሳት ዘኢትዮጵያ ይባላሉ። የኢትዮጵያ የመነኮሳት አባት ማለት ነው። የኢትዮጵያው ቅዱስ ንጉሥ ቅዱስ አጼ ገብረ መስቀልና ቅዱስ ያሬድም ወዳጆቻቸው ነበሩ። በየጊዜውም እየሄዱ ከሳቸው ጋር እየተባረኩ ይመጡ ነበረ። እኒህ በሀገራችን ስም አጠራራቸው ከከበሩ ቅዱሳን አንዱ የሆኑና ሰማያዊ ህብስት ከሰማይ የወረደላቸው ሕዝቡን ቅዳሴ ቀድሰው ያቆርቡ የነበረ ወላጆቻቸው ዘሚካኤል፣ በበረሃ ያሉ ጓዶቻቸው ደግሞ ገብረ አምላክ፣ እኛ ኢትዮጵያውያን ደግሞ አቡነ አረጋዊ ብለን የምንጠራቸው ሞትን ያልቀመሱት የተሰዓቱ ቅዱሳን ከአቡነ ጰንጠሌዎን ጋር መሪ የነበሩ ታላቁ አባታችን አቡነ አረጋዊ ዘሚካኤል ነገ ጥቅምት 14 ሞትን ስላልቀመሱ ወደ ብሔረ ሕያዋን የተሰወሩበት ዓመታዊ በዓላቸው ነው። ሌላው ነገ ጥቅምት 14 በዚህ ቀን ሙሽራው ሰማዕት ገብረ ክርስቶስ ለአብዛኞቹ ሙሽራ ሰማዕታት ወይም ደግሞ ለአብዛኞቹ በጫጉላ ቤታቸው የመነኑ ቅዱሳን ዋናው ፈርቀዳጅ ምንም እንኳን የታላቁ ንጉሥ የቴዎዶስዮስ ልጅ ቢሆንም ታላቁ ቅዱስ አቡነ ኪሮስ አጎቱ ናቸውና የእሳቸውን ፈለግ ተከትሎ ንግሥናውን ንቆ የመነነ በጫጉላ ቤቱ በሙሽርነቱ በሌሊት ጠፍቶ ወደ አርማንያ በመሄድ በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ለ15 ዓመታት ነዳይ የኔ ቢጤ መስሎ ደጇ ላይ የተጋደለ እመቤታችን ተገልጻ ወደ ቆስጠንጥንያ ወደ ወላጆቹ ቤት ሄዶ እንደገና እንዲጋደል ስላዘዘችው ከወላጆቹ ደጃፍ ላይ የኔ ቢጤ ነዳይ መስሎ ደግሞ እንደገና ቁስለኛ ሆኖ ለ15 ዓመታት እናትና አባቱ ደጅ ላይ ለ15 ዓመታት ጽኑ ተጋድሎን የተጋደለ ምንም እንኳን የንጉሥ ልጅ ቢሆንም ማንም አላወቀውምና የአባቱ ባሮች በጥፊ ይመቱት፣ ቆሻሻ ይደፉበት፣ ሽንታቸውን ይሸኑበት፣ ጺሙንም ይነጩት ነበር። ለእርሱ ግን ወዳጆቹ ውሾቹ ብቻ ነበሩ። ውሾቹ እየመጡ ቁስሉን ይልሱለት ነበር። እንደዚህ እየሆነ በአባቱ ደጅ ለ15 ዓመታት ከተጋደለና ከተሰቃየ በኋላ ጌታ ሆይ የአባቴ ባሮች በእኔ ላይ ያደረጉትን ሁሉ በደል አድርጋ ትቁጠርባቸው ብሎ ጸሎት አድርጎላቸዋል። በመጨረሻም ጥቅምት 14 ቀን ሲያርፍም 7ቱ ሊቃነ መላእክትን አስከትሎ ልዑል እግዚአብሔር ወርዶ ነፍሱን አሳርጎለታል። ስሙን የጠራ በዓሉን ያከበረና መታሰቢያውን ያደረገውንም በሕይወት መጽሐፍ እንደሚጽፍለት ነግሮታል። ይህ በቁስል በለምጽና በቆዳ በሽታ ለተመቱና ለተያዙ ሰዎች ፍቱን መድኃኒት የሆነው ታላቁ አባታችን ሙሽራው ሰማዕት ገብረ ክርስቶስ ነገ ጥቅምት 14 የዕረፍት በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ አረጋዊና ከሙሽራው ሰማዕት ገብረ ክርስቶስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ብንጸድቅም ባንጸድቅም እንኳን ክርስቲያኖን መሬቴ